ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። አሁን ክፍል 28 ላይ እንግዲህ ኤደን ናሆሜና ኑሃሚ ሲያወሩ ሰምታ ልጆቹ ሊገዳደሉ ነው፣ ልጅሽ ኑሃሚን ሊገላት ነው፣ አምራን የምትገርም ልጅ ናት፣ እኔ ነገርኳትን እሷ ኑሃሚ እንደነገረቻት አርጋ ለልጅሽ ተናግራ ልጅሽ ሊጋደል ደርሰዋል ብላ ነበረ ይህ ስትነግራት የነበረው ማለት ነው ለወይዘሪት ዝናሽ። እዚህ ጋር ደግሞ እንግዲህ ናሆሜ ኤደን ኑሃሚ ተፋጠዋል ማለት ነው። የተፋጠጡበት ጉዳይ ደግሞ ኑሃሚ ናት የነገረችኝ ስላለችው ሀምራን እንዴት ትናገሪያለች ብሎ ኑሃሚ ሲቆጣት፣ እኔ እንደዚህ አይነት ተክታክሻ ነገር አላረጉም፣ እንደዚህ ነገርም ልታረግ የምትችለው እኔ ጉዳችን ይመስሏት ኤደን ናት ያረጋችው፣ ስለዚህ እሷን ጠይቃት ብለው ነበርና ናሆሜ መጥቶ ደግሞ ሁለቱንም አንድ ላይ አቆሟቸው ጠይቃቸው ነበርና ኤደን እንግዲህ እንደተለመደው እናቴን በመወዳት እናቴ ምን እላለሁ እኔ ምንም አላረኩም ነበር ያለችው ማለት ነው። በእናቷ በውሸት ነው ማለችው ማለት ነው። ኑሃሚ ደግሞ ምንም አላቅም፣ ከዚህ በኋላ ግን ሁለታችሁም ሀምራን ጋር ሄዳችሁ ማን ነገር ብታወሩ ውርድ ከራሴ ከዚህ ቤት ነው ማስወጣችሁ ብሎ ነበርና ኑሃሚዬ ደግሞ እዚህ ጋር መጣ እንግዲህ ለአባቷ የተፈጠረውን ነገር እኔ ከዚህ ቤት መሄድ ፈልጋለሁ፣ አባዬ መውጣት ፈልጋለሁ እያለች እያለቀሰች እየነገረችው ነበርና ልጄ ምን ሆነሻል? አንቺ ነበርሽ እኮ እንውጣ ስልሽ አልፈልግም፣ ናሆሜ መርዳት አለብኝ አልወጣም ብለሽ የነበረው አሁን ምን ተፈጥሮ ነው? በዚች በኤደን ምክንያት ነው አይደለ ብሎ ሲጠይቃት፣ አይ አባዬ እኔ በራሴ ምክንያት ነው፣ በአሁኑ እስከ ራሴ ነኝ ለራሴ ጠላት የሆንኩት፣ ማንም ሰው አልጎዳኝም፣ በአሁኑ ራሴ ነኝ የጎዳሁት፣ አሁን ብሞት በምንኛ እድል በምንኛ ደስ ባለኝ ነበር ብላ ስታስረዳው ነበር እና እያለቀሰች ማለት ነው። እና ምን ተፈጥሯል ብሎ በተደጋጋሚ ቢጠይቃትም ምንም ልትነግረው ፍቃደኛ አልነበረችም ማለት ነው። እና እዚህ ጋር ደግሞ ኤደን እንግዲህ ያው ኑሃሚ በተደጋጋሚ ወደ ሽንት ቤት እየተመለሰች ነው ይመስለኛል። ልጅቷ አበጥ ያለች ይመስለኛል። አበጥ ማለት ደግሞ ምን ማለት ነው? አንቺ ምን አባሽ ነው የምታወሪው? እኩያ ሻረክሽኝ እንጂ ከአንቺ ጋር ቆሜ ሳውራ ስትላት አይ እርሷ አይገቦትም እንዴ ኑሃሚ ያረገዘች ይመስለኛል። በተደጋጋሚ እያስመለሳት ወደ ሽንት ቤት እየገባች ነው። ይሄ ደግሞ ያለ ምክንያት አይደለም። ካረገዘች ደግሞ ለእኛ በጣም ጥሩ ነገር ነው። ባለቤቶት እርሷ ድንግል እንደሆነች ስነስርዓት ያላት ልጅ እንደሆነች አስቦ ነው ለልጆት ለድሮ ሲያስቡ የነበረው። ስለዚህ እሷ እርጉዝ ከሆነች ደግሞ ለእኛ በጣም ጥሩ ነገር ነው ብላ ስትነግራት ነበርና ሀምራን እንግዲህ ቤት ድረስ መታለች። እናትዮ አላናግርሽም ስትላት ቤት ድረስ ልጁ የኔ ብቻ አይደለም የእርሶም የልጅ ልጅ ነው፣ ስለዚህ የኔ ብቻ አይደለም ለዚህ ልጅ ኃላፊነት ያለብኝ፣ አባቱን የናሆሜን አባት ስደውልለት ስብሰባ ላይ ናቸው ተብያለሁ፣ ስለዚህ ግድ ወዶ ሳይሆን በግድ ያናግሩኛል ብላ እንግዲህ በግድ አካኪ ዘራፍ እያለች ነበረና ሄርሚ ደግሞ እዚህ መሀል ላይ ሆኖ እንግዲህ ግራ ተጋብቷል፣ ፈርቷል። አንደኛ የኑሃሚና የእሱ ፍቅር እንዳትናገር፣ እሱ ግን ይጠቀማል እንጂ በዚህ ጉዳይ ምንም የሚጎዳው ነገር የለም ማለት ነው። እንድትናገር ነው የሚፈልገው እንደውም ምክንያቱም ለኑሃሚ ያሏቸው አመለካከት በተለይ ደግሞ የአባትየው አመለካከት እንዲቀየርና ኑሃሚ ከዛ ቤት ወጥታ ከሱ ጋር እንድትሆን ይፈልጋል። እዚህ ጋር ደግሞ ኑሃሚዬ በጣም አዝና እንግዲህ ቁጭ ብላ ነበረ፣ ተስፋ ቆርጣ ማለት ነው። ምን ሆነሻል? ሰሞኑን በጣም ተክዘሻል፣ ምን ሆነሻል ፍቅሬ? ማን ነው የጎዳሽ? ኤደን ናት ወይስ ሀምራን ናት? ማን ናት ብሎ ሲጠይቅ እንግዲህ ከዚህ በኋላ ከአንተ በላይ የጎደኝ ከአንተ በላይ የገደለኝ ሰው የለም፣ ከዚህ በኋላ እኔ በቁሜ ሞቻለሁ ብላ ተስፋ በቆረጠ አነጋገር ስታናግረው ነበርና እሱ ምን ሆነሻል ብሎ በተደጋጋሚ ሲጠይቃት ነበር። እሷ ለመናገር ግን ፈቃደኛ አይደለችም። ከዚህ በኋላ አይኔን አታየኝም ብለዋለች። እንግዲህ ኑሃሚ ከሀምራን ጋር የተገናኘ ሰሞን የነበራቸው ፍቅር እያስታወሰ በፍቅሯ እየተጎዳ ይገኛል። ይቅር ይላታል ብዬ ተስፋ አደርጋለሁ። ልጃችንም አብሮ ያሳድጋሉ ብዬ ተስፋ አደርጋለሁ። ምክንያቱም በጣም ነው የሚያፈቅራት። እሷም ደግሞ አሁን ልጁን በውሉ ከተሸከመች በኋላ በፊቱ እንኳን ለብር ቢሆንም አሁን እውነተኛ ፍቅር ያዛት ይመስለኛል። በተደጋጋሚ ሀብቱንም ፈልጋ ቢሆንም በተደጋጋሚ እየፈለገችው ነው። የሚሄድበት ቦታ እየተከታተለችው ለማናገር እየሞከረች ነው። እሱ ግን እሷን ለማናገር ፍቃደኛ አይደለም። ኑሃሚ ዝጋ እንግዲህ ወይዘሮ ዝናሽ ስታወራ ተደብቃ እየሰማች ነበረና ምን አባሽ ትሰራያለሽ በበር ስር ተደብቀሽ እኔን የማወራው ነገር እየሰማሽ ነው? የሆነ ምስጢር እያወራች ይመስለኛል። እንግዲህ ኑሃሚ ወደ ሽንት ቤት ለመግባት ስታልፍ
ድምፅ ሰምታ ቆማ ስትሰማ ነበር። እና ወይዘሮ ዝናሽ እንግዲህ አካኪ ዘራፍ እያለች ነው። ምን እንደሚፈጠር ቀጣይ ክፍል ላይ አብረን የምናየው ይሆናል። የኔ ውድ የሆናችሁ ቤተሰቦችዬ ማለት ነው።